ሰላም ጤና ይስጥልኝ እንደምናላችሁ ውድ ቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ሳይበላሽ ከሁለት ወር በላይ መጠቀም የምትችሉትን እያቃጠለ የሚጣፍጣችሁን ለተለያዩ ምግብ ማባያ የሚሆን ምርጥ የዳጣ አሰራር ይዤላችሁ ቀርቤያለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ አብራችሁኝ ሁኑ። ወደ አሰራሩ ስንሄድ እዚህ ጋር ያዘጋጀሁት ግብአት አለ። የሚጥሚጣ ቃሪያ ነው። ቀዩን መጠቀም ትችላላችሁ። ሚጥሚጣውን ቀንጥሼ አጥቤ እንደዚህ ንጹህ አድርጌ አዘጋጅቻለሁ። የተጠቀምኩት የሚጥሚጣ መጠን ግማሽ ኪሎ 500 ግራም ነው። ከዚያ ሌሎቹን ግብአቶች ልንገራችሁ። እዚህ ጋር ነጭ ሽንኩርት ታጥቦ ተልጦ የተዘጋጀ ነጭ ሽንኩርት የተጠቀምኩት 200 ግራም ነጭ ሽንኩርት ተጠቀማለሁ። ይሄኛው ደግሞ ዝንጅብል ነው። ዝንጅብሉን 60 ግራም ዝንጅብል ተጠቅሜያለሁ። ይሄኛው የጤና አዳም ፍሬ ነው። ቅጠሉን መጠቀም ትችላላችሁ። በቅጠሉን ብቻ መስራት ትችላላችሁ። እኔ የተጠቀምኩት 12 ፍሬ የጤና አዳም ፍሬና ቅጠሎቹን ደግሞ አንድ ሾርባ ማንኪያ አሳያችኋለሁ። ምስሉ ላይ እንደምታዩት ነው የምለካው። ቅጠሉን በደንብ አድርጌ አጥቤ ውሃ እንዳይኖረው እንደዚህ የቅጠሉ ላይ ውሃ እንዳይኖር ማለት ነው በደንብ ደረቅ አድርጌ ካዘጋጀሁት በኋላ ምን ያህል እንደምጠቀም ምስሉ ላይ አሳያችኋለሁ። በጣም በትንሹ ነው እንዳይመርብን ማለት ነው። ጤና አዳም ሲበዛ ያመረዋልና በትንሹ ነው የምንጠቀመው። እንግዲህ እናንተ በምታገኙት በቅጠሉን ብቻ መስራት ትችላላችሁ። እንደዚህ ቀላቅላችሁ መስራት ትችላላችሁ። ይሄኛው የድንብላል ቅጠል ነው። አንዳንዶቻችሁ ምስሉ ላይ ታዩና የድንብላል ቅጠል አይደለም የምትሏላችሁ። ምስሉን ላሳያችሁ ሙሉ ይህን ይመስላል ድንብላል ማለት ነው። ከዚያ ሌላኛው ግብአት በሶ ብላ ነው። እርጥብ በሶ ብላ የተጠቀምኩት አንድ የቡና ሲኒ እርጥብ በሶ ብላ ፍሬውን ብቻ ቅጠል ሳይገባ። ይሄኛው ሮዝመሪ ነው። 2 ሾርባ ማንኪያ ሮዝመሪን እርጥብ ሮዝመሪን ቅጠል ተጠቅሜያለሁ እንዳይበዛባችሁ። ሌላው ዘይት ነው። 1 ኩባያ ዘይት ተጠቀማለሁ። እንደምትመለከቱት እንግዲህ ሁሉንም ግብአቶች አዘጋጅቻለሁ። ደረቅ ቅመሞቹን ደግሞ ላሳያችሁ። ይሄኛው ኮረሪማ ነው። ኮረሪማ 1 ሾርባ ማንኪያ ኮረሪማ ተጠቀማለሁ። ሁሉንም ግብአቶች መጠናቸውን እየነገርኳችሁ ነው። ቤታችሁ ሰርታችሁ እንድትሞክሩት። ይሄኛው ነጭ አዝሙድ የተፈጨ ነጭ አዝሙድ 1 ሻይ ማንኪያ ተጠቀማለሁ። ጥቁር አዝሙድ በትንሹ ነው ይጣፍጣል፣ ግን ከለሩን እንዳያጠቁርብን ግማሽ የቡና ማንኪያ እና ጨው ተጠቀማለሁ። ከዛ በመቀጠል መጥበሻ እንጥድና ዘይት ጨምረን ለመጠባበሻችን ዘይቱን ትንሽ በርከት አድርገን እናደርግና ከዛ ሚጥሚጣውን ነጭ ሽንኩርቱና ዝንጅብሉን እንጠባብሳለን። ሌላውን አንጠባብስም ማለት ነው። ከዚህ በፊት እንግዲህ በጥሬው የሰራሁትን ዳጣ ሁላችሁም ወዳችሁታል። ይሄኛውን ደግሞ ለረጅም ጊዜ መጠቀም ትችላላችሁ። በዚያ ላይ በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። ሚጥሚጣውን ስንጠብስ እንደዚህ ጠበስ ጥቁር ነጥብ እስከሚጥል ድረስ ነው እንጂ ከዚያ በላይ በጣም አይደለም። ምስሉ ላይ ታዩታላችሁ እንዴት አድርጌ ሚጥሚጣውን ጠብሼ እንደማዘጋጀው። እንደዚህ ሲሆንልን ይበቃዋል። ያው ሚጥሚጣው እንደዚህ ቆንጆ አድርጌ ጠብሼዋለሁ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ታዲያ እንደዚህ አዳዲስ ቪዲዮ ስለቅ ከፈለጋችሁ እንዲደርሳችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ሚጥሚጣውን ከፈለጋችሁ እንደዚህ ከታትፋችሁም መጥበስ ትችላላችሁ፣ እንደሚመቻችሁ ማለት ነው። ድፍኑን መጥበስ ትችላላችሁ፣ እንደ መፍጫችሁ አይነት ነው። እንግዲህ እንደምትመለከቱት እንደዚህ እያደረጉ ሚጥሚጣውን ጠባብሼ እጨርሳለሁ። በጣም ቀላል ነው። መጪው በዓል ነውና እንደዚህ ቆንጆ ዳጣ እቤታችሁ ሰርታችሁ ለረጅም ጊዜ መጠቀም ትችላላችሁ። ሚጥሚጣውን ጠብሼ ከጨረስኩ በኋላ ነጭ ሽንኩርቱን እጨምርና ነጭ ሽንኩርቱንም ጠበስ አድርገዋለሁ። እሳቱን ቀነስ አድርጌ ቆንጆ ቃና እንዲኖር ያደርጋል። እንደዚህ ጥብስ ስታደርጉት እንደዚህ እያደረጉ እንግዲህ ሁሉንም ግብአቶች እንጠባበሳለን ከቅጠሎቹ በስተቀር ማለት ነው። ነጭ ሽንኩርቱም ይበቃዋል። እንግዲህ ለዛሬ እያሳየኋችሁ ያለሁት የራሴን አሰራር እያካፈልኳችሁ ነው። እናንተ ዳጣን እንዴት እንደምትሰሩ ኮሜንት ላይ ጻፉልኝ። በጣም የተመቸኝ የወደድኩትን የዳጣ አሰራር ነው እያሳየኋችሁ ያለሁት። ለረጅም ጊዜ ነው የሚቆየው። ከዛ በመቀጠል ዝንጅብሉንም ጠበስ አድርገዋለሁ። ድምጽ ጥራት ይቅርታ። ዝንጅብሉንም እንደዚህ ትንሽ ከጠባበስኩት በኋላ ከዛ በመቀጠል እንግዲህ ሁሉንም ቃሪያውን ነጭ ሽንኩርቱንና ዝንጅብሉን ብቻ ነው የምንጠብሰው። ሌሎቹ አይጠባበሱም።
በኋላ እንዴት እንደማድረግ አሳያችኋለሁ። ከዚያ ከፈለጋችሁ በጁስ መፍጫ ማለት በደንብ የሚፈጭላችሁ ጁስ መፍጫ ካለ በጁስ መፍጫ፣ በሽንኩርት መፍጫ እና በስጋ መፍጫ መፍጨት ትችላላችሁ። በሙቀጫም ይፈጫል፣ እንደ ፍላጎታችሁ ነው። እኔ ታዲያ እዚህ ጋር የጁስ መፍጫው ይፈጭልኛል ብዬ እንግዲህ ሚጥሚጣውንም፣ ሽንኩርቱንም፣ ዝንጅብሉንም፣ ቅጠላቅጠሎቹን ሁሉንም ጨምሬ እፈጫለሁ ማለት ነው። ያው መጠናቸውን ግልጽ አድርጌላችኋለሁ። በደንብ ሰምታችሁ መስራት ነው። በጣም ቀላል ነው። ሁሉንም ቅጠላቅጠሎቹንም አንድ ላይ ሁሉንም አድርጌ እፈጨዋለሁ። እዚህ ጋር ግን ምን እንደተፈጠረ ልንገራችሁ። እኔ ውሃ ምንም አያስፈልገንም። እዚህ ላይ ስንፈጭ ምንም አይነት ውሃ ማስገባት የለብንም፣ እንዲቆይልን ስለምንፈልግ። ቅጠላቅጠሎቹን ራሱ ስናጥብ ያጠብንበት ውሃ በደንብ እስከሚደርቅልን ድረስ ማቆየት ይኖርብናል፣ ውጭ ላይ ማለት ነው፣ ሳናዘጋጀው። እንግዲህ እኔ በጁስ መፍጫው በሞክረው አልተሳካልኝም። የስጋ መፍጫ ስላለኝ የሽንኩርት መፍጫ ተበላሽቷል። ስለዚህ ስጋ መፍጫው ላይ ገልብጬ ቆንጆ አድርጌ እፈጨዋለሁ። ደገም አድርጌ 2 ጊዜ ብቻ ነው የሚያስፈልጋችሁ በስጋ መፍጫ ከሆነ እዩት። ይሄኛው መጀመሪያ ስፈጨው ነው። እንግዲህ መፍጫ የለኝም ብዬ አልተውሁትም። እንደዚህ አድርጌ በደንብ ነው የሚፈጨው። እንደውም ከጁስ መፍጫውም ከሽንኩርት መፍጫውም ቆንጆ አድርጎ ፈጭቶልኛል። በስጋ መፍጫ ፈጨሁት ማለት ነው። እዩት። ሁለተኛ ደግሜ ስፈጨው እንደዚህ ቆንጆ ሆኖ ተፈጭቶልኛል። እንግዲህ በሽንኩርት መፍጫም ከሆነ በጁስ መፍጫም ከሆነ ደጋግማችሁ ቆንጆ አድርጋችሁ ያለ ውሃ ያለ ምንም መፍጨት ነው። ሽንኩርት መፍጫም ቆንጆ አድርጎ ይፈጭላችኋል። የጁስ መፍጫው ግን እኔ አልሰራልኝም። ውሃ ከጨመራችሁ ብቻ ነው በደንብ የሚፈጭላችሁ። እንግዲህ እንደምትመለከቱት እንደዚህ ዳጣውን ፈጭቼ ከጨረስኩ በኋላ በደንብ ከተፈጨልን በኋላ መጥበሻችን ላይ ድጋሚ እዚያው ዘይቱ ላይ መጀመሪያ ሚጥሚጣውን የጠበስንበት መጥበሻ ላይ መልሰን ጠበስ ጠበስ እናደርገዋለን። ውሃ ካለው ውሃው በደንብ እንዲመጥ ማለት ነው። እና ደረቅ ቅመሞቹን እዚህ ላይ ነው የምንጨምረው። እንደምታዩት እንደዚህ እያደረገው እሳቱን ቅንስ አድርጌ በአነስተኛ ሙቀት ነው ምንናቁላለው ምንጠባብሰው። ኮረሪማ አሁን የጨመርሁት 1 ሾርባ ማንኪያ ኮረሪማ እንጨምራለን። ለግማሽ ኪሎ ሚጥሚጣ ነው እየነገርኳችሁ ያለሁት። ይሄኛው 1 ሻይ ማንኪያ ነጭ አዝሙድ፣ ይቺ ደግሞ ጥቁር አዝሙድ በትንሹ ማለት ነው። በጣም ትንሽ ያጠቁርብናል ካልሆነ እና ጨው እንጠቀማለን። ጨው ግን በርከት ማለት አለበት። አንደኛ ጣዕሙ ሁሉ ይወጣል እና ደግሞ ብዙ ጊዜ እንዲቆይላቸው ያደርጋል። ከዚያ በኋላ በደንብ አድርገን ቅመሞቹ እስኪዋሃዱ ውሃ ካለው ውሃው ምጥጥ እስከሚልና በደንብ እስከሚቁላላለን ድረስ ለትንሽ ጊዜ እንደዚህ ገልበጥ ገልበጥ እያደረግን እንጠባብሰዋለን ማለት ነው። ጨው ስላነሰኝ ጨምሬበታለሁ እኔ። እንግዲህ እንደ ፍላጎታችሁ ነው። ሁሉንም ለጥሬ ስጋ ማባያ ለምትፈልጉት ለጥብስ ሽሮ ላይ ሳይቀር በጣም ነው የሚያጣፍጠው እውነት ለመናገርና ሞክሩት። ለተለያየ ሰላጣ ጋር አድርጋችሁ መመገብ ትችላላችሁ። እንግዲህ እንደዚህ ቆንጆ አድርጋችሁ እቤታችሁ ዳጣን ስሩና ሞክሩት። እዩት። እንደዚህ በደንብ ከበሰለልኝ በኋላ ማስቀመጫችሁ ጠርሙስ ቢሆን ቆንጆ ነው። እንግዲህ በምታገኙት ማስቀመጫ ክዳን ባለው ጥብቅ ክዳን ባለው ማስቀመጫ ላይ አድርጋችሁ ዘይት ከታች እናደርጋለን፣ ከላይም ዘይት እናደርጋለን። ሌላው ደግሞ እዚህ ጋር ያላሳየኋችሁ ነገር ግን እኔ የጨመርኩትን ልንገራችሁ። ኮምጣጤ አቸቶ ወይም የሎሚ ጭማቂ 1 ሾርባ ማንኪያ ከላይ እናደርግበታለን። የበለጠ ቆንጆ ጣዕም እንዲኖረውና እንዲያቃጥል ያደርጋል እና በጣም ነው የሚጣፍጠው። 1 ሾርባ ማንኪያ የሎሚ ጭማቂ ወይም አቸቶ። ስለተከታተላችሁ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው።